ውድ እግዚአብሔር ልጆች ከዚህ በመቀጠል ደግሞ እንግዲህ እህታችን ሶሊያና እንግዳ ይዛልን መታለች። ተከታትለን እንመለስ። ሰላም ተመልካቾቻችን እንደምን ቆያችሁ? አሁን የእንግዳ ዝግጅታችን ላይ እንገኛለን። እንግዲህ ለዛሬም ደግሞ አንድ እንግዳ ይዤላችሁ ቀርቤያለሁ። እሺ እንተዋወቅ። ስምሽ ማን ነው? ዮሳቤት። ዮሳቤት ማ? ወርቅአገኘሁ። የክርስትና ስምሽስ? ወለተ ዮሐንስ። በጣም ጥሩ። ስንት አመትሽ ነው? 6 አመትሽ ነው? እሺ ዛሬ ለኔና ልጆች ምንድነው የምታቀርቢልን? መጽሐፍ ቅዱሴ። መዝሙር ነው? እሺ አቅርቢልን። መጽሐፍ ቅዱሴ ተሽከረከረ ዓለምን ዞረ ሁሉን አስተማረ። ቀደዱሽ ወይ ሰረዙሽ ወይ ማነው ቀዳጁ ማነው ሰራዡ? ኮለምለበንዴ እስቲና በሉት በወንጌሉ ቃል ተከፉ አጡት። በጣም ጎበዝ። ቃልዮትን ያሰማልን። እሺ እስቲ የቀን ውሎሽን ንገሪኝ። ጠዋት ተነስቼ ፊቴን እታጠባለሁ። ከዛ ቁርሴን እበላለሁ። ከዛ አልጋዬን አነጥፋለሁ። ከዛ ቲቪ ያለው አልጋዬን አነጥፋለሁ ነው ያልሽኝ? አልጋሽሽ ነው የምታነጥፊው? ለብቻሽ ነው እንደምትተኚው? በጣም ጎበዝ። እሺ ከዛ ቲቪ ያለው ከዛ አነባለሁ። ከዛ ትንሽ ጫወትና ምሳሳ ሲደርስ ተኛለሁ። ምሳሳ ሲደርስ እበላለሁ። ከዛ ትንሽ ቆይቼ ተኛለሁ። ተኝቼ ስጨርስ ስነሳ ትንሽ ጫወትና ከዛ ሊመሽል ጸሎት አድርጌ ከዛ መጽሐፍ አንብቤ ከዛ ተኛለሁ። መጽሐፍ በጣም ታነቢያለሽ ማለት ነው በቀን ውሎሽ ውስጥ? ምንድነው የምታነቢው? መጽሐፍ ቅዱስ። የህፃናት መጽሐፍ እንደ የቅዱሳን ታሪክ ያለበት የህፃናት መጽሐፍንም ታነቢያለሽ አይደለ? በጣም ጥሩ። ምን መጫወት ትወጃለሽ? አባሮሽ? ከማን ጋር ነው የምትጫወቺው? ከጓደኛሽ ጋር? እሺ በጣም ጥሩ። እናትና አባትሽን ተወጃቸዋለሽ? በጣም? እሺ ምን ታደርጊላቸዋለሽ? ቤት አጸዳለሁ። ቤት ታጸጃለሽ? ጎበዝ። ደሞ አሁን ያለሽ ቤት ታጸጃለሽ፣ የሚነግሩሽን ትታዘጃለሽ። እንደዛ ስታደርጊ ደስ ይላቸዋል። ጎበዝ ተማሪ ስትሆኚም እኮ ደስ ይላቸዋል አይደለ? አሁን ወደፊትስ አድገሽ ለነሱ ምን ታደርጊላቸዋለሽ? ትልቅ ሰው ስትሆኚ? ቤት አጸዳለሁ። ትልቅ ሰው ስትሆኚ ቤት ትሰሪላቸዋለሽ? ትሰሪላቸዋለሽ? ምን አይነት ቤት? ጎጆ ቤት። በጣም ጥሩ። እሺ ቤት ውስጥ ምን ማድረግ ያስደስትሻል? ቲቪ ማየት። ምን ታያለሽ? የህፃናት የልጆች። ለምን? ስለሚያዝናናሽ? ያስቁሻል? እሺ በጣም ጥሩ። በህይወትሽ በጣም የምትወጁ ነገር በቃ ማጣት የማትፈልጊ ነገር ምንድነው? ምንም። እሺ በጣም ጥሩ። በገና መማር ትፈልጊ ነበር ሲባል ሰምቻለሁ አሉ። እውነት ነው? በገና መማር ትፈልጊ ነበር? በጣም ትወጃለሽ በገና? ሰው ሲዘምር ምናምን ስለምታይ ነው ወይስ ደግሞ ቤት ውስጥ በገና የሚደረድር ሰው አለ? አክስቴ አንዳንድ ቀን በገና ትደረድራለች? ትችላለች? አንቺስ መማር ጀምረሻል? አልጀመርሽም? ለምን? 7 አመት ሲሞላኝ። አሁን 1 አመት ነው የቀረሽ ማለት ነው። ግን ከዛ በፊት መማር ያልጀመርሽው ለምንድን ነው? ከዛ በፊት እናቴ አይቻልም ማለችሽ? እሺ አሁን 7 አመት ሲሞላሽ ትማሪያለሽ አይደለ? አሁን 2018 6 አመት አይደለ? አሁን እኮ ክረምት ላይ ነን። 2019 7 አመት ይሞላሽና መማር ጀምሪያለሽ። እሺ ያው እኔም ደግሞ ትንሽ በጣም ትንሽ በገና ስለምችል የምችለውን ያህል አስረዳሻለሁ። እንማራለን። እሺ በጣም ጥሩ። ስታድጊ መሆን ነው የምትፈልጊው? የጠፈር ተመራማሪ። ለምን? ብዙ ልጆች ሳገኝ ስጠይቅ ዶክተር፣ ፓይለት ነው የሚሉኝ። አንቺን ብቻ ነው የጠፈር ተመራማሪ ያልሽኝ። በአውሮፕላን ወደ ሰማይ ከምድር በላይ ምናምን ትፈልጊያለሽ? ስለዚህ ራስሽ ሄደሽ ትማራማሪና ኢትዮጵያን ታኮራታለሽ አይደለ? የኢትዮጵያ ጠፈር ተመራማሪ ዮሳቤት። እሺ በጣም ጥሩ። ጾም ጾሜልሽ? አጾሚም? ለምን?
እናቴ አትፈቅድልኝ። እናትሽ እኮ ማፈቅድልሽ ገና 7 ዓመት ስላልሞላሽ ነው። 7 ዓመት ሲሞላሽ ትጾሚያለሽ። እሺ በጣም ጥሩ። ቤተክርስቲያን ትሄጃለሽ፣ ታስቀድሻለሽ፣ ትቆርቢያለሽ አይደለ? ይሄን ሁሉ ነገር በነፃ ለምትሰጥሽ ቤተክርስቲያንሽ ወደፊት ምን ማድረግ ትፈልጊያለሽ? መዘመር። ዘማሪ ሆነሽ ታገለግያታለሽ? በጣም ጎበዝ። አሁን እስቲ ሌላ መዝሙር ዘምሪልን፣ ወይም ደግሞ ሌላ ያመጣሽልን ነገር። አብነት ትማሪያለሽ? አትማሪም? እምቺው የአብነት ትምህርት ክፍል አለ? የለም? እሺ ወላጆች ለልጆቻቸው ምን ማድረግ አለባቸው ትያለሽ? አሁን ያንቺ እናት ላንቺ ምን ማድረግ አለባት? እሺ ምን ታደርግልሻለች? ምግብ ትሰራልኛለች። ምግብ ትሰራልሻለች? ሌላስ? ትምህርት ቤት እንድትማሪ ትከፍልልሻለች። ትምህርት ቤት አስገብታሻለች። ቤተክርስቲያን ትወስድሻለች። ይሄን ሁሉ ነገር ያደረገችልሽ እናትሽ ሌላ ምናልባት ተጨማሪ ማድረግ ያለባት ነገር ካለ ለምሳሌ ታጫውተኛለች። ታጫውትሻለች? ምን ትጫውታላችሁ? የፓርክ ሄደን ፓርክ መጫወቻ ቦታ ወስዳችሁ? አንድ ቀን ይመጣለሁ። ስለዚህ ሌሎች ወላጆች ልክ እንዳንቺ እናት ለልጆች ማጫወት አለባቸው፣ ትምህርት ማስተማር አለባቸው ማለት ነው። ቤተክርስቲያንም መውሰድ አለባቸው አይደለ? ስለዚህ ያው ለወላጆች ምክር አስተላልፈሻል ማለት ነው። እሺ በትርፍ ጊዜሽ ምን ማድረግ ያስደስትሻል? ከጓደኛዬ ጋር መጫወት። ጓደኛሽ ማን ነው ወይም ማናት? አማን። ከሱ ጋር ሰፈራችሁ አንድ ላይ ነው? ቅርብ ነው ቤታችሁ? አንድ ግቢ ሄደን። አንድ ግቢ ናችሁ? ለዛ ብዙ ጊዜ ትጫወታላችሁ ማለት ነው። ከሱ ጋር ምን ታጫወታለሽ? አባሮሽ፣ አኩኩሉ፣ እምቡሼ ገላ በቃ እነዚህን ትጫወቻለሽ። በጣም ጥሩ። እስቲ ከሶስቱ እምቡሼ ገላ፣ አባሮሽና አኩኩሉ ውስጥ በጣም የምትወጁ በጣም በቃ መጫወት የምትፈልጊ ጨዋታ ምንድነው? አባሮሽ ትወጃለሽ? ለምን? መሯሯጥ ስለሆነ ነው? ከዛ ደግሞ ደስ ይላል። ስትሮጡ ድንገት ብድቅ ብትሉ ትስቃላችሁ። ስትሮጡ ስትያዙ ትስቃላችሁ ነው? ትክክል ነኝ? እሺ ቅድም ላይ ስናወራ የንስሐ አባት አለኝ ብለሽ ነበረ። የእውነት አለሽ? ማን ነው ስማቸው? ቀሲስ ፋሲል። የት ደብር ናቸው? አላውቅም። ምን ይሉሻል? ከሰው ጋር ትጣይ ከተጣላሽ ተታረቃቸው። እንዳትጣይ ከሰው ጋር ተዋደጂ። ትክክል ነኝ? ቀሲስ ፋሲልን ትወጃቸዋለሽ አይደለ? በጣም እስቲ መልእክት አስተላልፊላቸው፣ እንደምትወጃቸው ንገሪያቸው። ቀሲስ ፋሲል እወዳቸዋለሁ። ቀሲስ ፋሲል ጋር ስትሄጂ ምን ታደርጊያለሽ? ምን ታወራላችሁ? ምን አሁን ቀሲስ የንስሐ አባት ማለት ምን ማለት ነው? ንስሐ የሚጋባበት ናቸው አይደለ? ቀሲስ ፋሲል ደግሞ ያንቺ ንስሐ አባትሽ ናቸው። እዛ ስትሄጂ ምን ታደርጊያለሽ? ቀሲስ ፋሲል ይመክሩሻል? በጣም ጥሩ ምክር ነው የሚመክሩሽ? ሁሌ ነው የሚመክሩሽ? አንቺስ ምን ትይቻለሽ? እሺ አባቴ ትያቻለሽ? እሺ አሁን ማስተላለፍ የምትፈልጊ መልእክት ካለ ወይም አሁን አመሰግናለሁ፣ እወዳችኋለሁ ማለት የምትፈልጊው ሰው ካለ ማለት ነው። ለምሳሌ እናትሽ ሊሆን ይችላል፣ ቀሲስ ፋሲል፣ የፈለግሽውን ሰው እስቲ አመሰግናለሁ በያቸው። እናቴ ስለምትጫወችኝ አመሰግናለሁ። እሺ ቀሲስ ፋሲልንስ? ቀሲስ ፋሲል ደግሞ ስለሚመክሩኝ አመሰግናለሁ። በጣም ጥሩ። አባትሽስ? ስለሚያዝናናኝ አመሰግናለሁ። ስለሚያዝናናሽ? እሺ ወንድሜ ስራስ ታሊልኝ ይሰጠኛል። ጓደኛዬ ወንድምሽ ነው? እንደ ወንድም ነው የምታየው? አማን በቃ ወንድምሽ ነው። እሺ እሱ ስራስ ተጠፋብኝ ይሰጠኛል። ደግሞ የሱ እህት ደግሞ ታስጠኛኛለች። ስንተኛ ክፍል ናት? አሁን
ልትመረቅ ነው። 12 ጨርሳ? በጣም ጎበዝ። ስለዚህ ታስጠናሻለች? ትምህርት እንዲገባሽ ታደርጋለች? ያልገባሽ ነው የምትጠይቃት ነው ወይስ? ያልገባኝንም ተዘሰረ የምታውቀውን ደግሞ ለኔ ትነግረኛለች። ስለዚህ እነዚህን ሁሉ ታመሰግኛቸዋለሽ ማለት ነው። እሺ በጣም ጥሩ። ግን ሳልጠይቅሽ ያለፍኩት ነገር ዮሳቤት ምን ማለት ነው? ከመጽሐፍ ቅዱስ ወጣች። ከመጽሐፍ ቅዱስ የወጣ ስም ነው? ዮሳቤት ነው ናት። ምን አድርጋ ነው? አንድ ልጅ እንዳይሞትባት ተዛው ወስደው አሳድገው በ6 አመቱ ንጉስ አረገችው። በ6 አመቱ? ስለዚህ አንቺም ጠንካራ ሆነሽ ከሷ ታሪክ ተረተሽ ልክ እንደ ዮሳቤት መከራን አልፈሽ ችግርን አልፈሽ እንግዲህ ለብዙ ሰው ተተርፊያለሽ ማለት ነው። ለዛ ነው የምትወጃት? ዮሳቤትን ተወጃታለሽ? እሺ በጣም ጥሩ። ስለመጣሽ እናመሰግናለን በጣም። በቅዱስ ቂርቆስ ምስጋና እናቀርብልሻለን። ደግሞ በገና ትምህርትም እንድትማሪ እናግዝሻለን። እሺ እንደሞ እንወድሻለን። እሺ ጎበዝ ትወጂናለሽ? እቃኛም እንወድሻለን። አመሰግናለሁ። እሺ ተመልካቾቻችን ለዛሬ ከእህታችን ዮሳቤት ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። ዝግጅታችን አስደሳች ቁም ነገር አስጨባጭ እንደሆነ ተስፋ እናደርጋለን። በሌላ ጊዜ በሌላ እንግዳ በልዩ ዝግጅቶች እስከምንገናኝ ድረስ መልካም ጊዜ። ተመልካቾቻችን ከእንግዳ ዝግጅታችን ተመልሰናል። ዝግጅቱን ላቀረበችልንና ለእንግዳዋ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሜን።